አወጡልኝ ከዛ ፓስፖርቴን ጠፋብኝ ያወጣው ቁጥሩ ስለነበረኝ ጠፋብኝ ያወጣሁኝ ከዛ በቃ ተመልሼ ወደ ስደት መሄድ አሰብኩ ግን ምንም አይነት ብር የለኝም እጄ ላይ ምንም ነገር የለኝም ከዛ በፊት ማቆ ደላላ ነበረ ላከኝ ወደ ስደት መሄድ ፈልጋለሁ ላከኝ ወደ ዱባይ መሄድ ፈልጋለሁ አይ ሰርቼ ከፍላለሁ ላከኝ እንዴ የቀለርሽ መሆን አለበት እንዴ እንዴት ነው ሰርቼ መከፍላለሁ ልኬ ለምን የሚያቀኝ በሌላ እንትን ነው ይሄንን ስለው ግን አላመነኝም ከዛ እንዴት ነው እሺ ለማንኛውም ችግር የለም ሰርተሽ ትከፍኛለሽ አንቺ ባከፍኝም ከወንድምሽ ላይ ይቀበላል አለኝ ኦኬ ከዛ እግዚአብሔር ይስጠውም ላከኝ ያታቀኝ 9 ወር ከሰራው በኋላ ወደ ዱባይ መጣሁ ወደ ዱባይ መጣሁኝ ደግሞ እዚህ ስመጣ ደግሞ አሁንም ከባድ ፈተና አጋጠመኝ ተመልሼ 3 አመት በር ተቆለፈብኝ ደሞዝም አይሰጠኝም ምንም አይለኝም ለ3 አመት በር ሰዎቹ ናቸው ሰዎቹ አሰሪዎች የመጣውባቸው እሺ በቃ እኔም 3 አመት ዝም ብዬ በቃ ምንም ፊቴን እንኳን ሳላጠቁር ምንም ሳልን ለ3 አመት ዝም ብዬ ሰራው ግን ከ3 አመት በኋላ እንዴ ማርያም እኔ ወደ ቤትሽ መምጣት ፈልጌ ቤትሽ እንዳልመጣ ይከለከልሽኝ ለምንድን ነው ብዬ 3 ቀን በተከታታይ አለቀስኩ በጣም የኔ ሰሚት ሰምቻለሽ ከዛ ከ3 ቀን በኋላ ሴትዮ እንደዛ ብዬ ያለቀስኩኝ ቁልፉን በር ላይ ረስታ ሄደች ቁልፉን በር ላይ ረስታ ሄደች እኔ 3 አመት ስቀመጥ የት እንኳን እንደምታስቀምጥ ቁልፉን ራሱ አይቼው አላውቅም ከዛ ስትረሳልኝ ቁልፉን እንደዚህ አንዱን ብቻ 3 ቁልፍ ነው ያለው አንዱን አወጣሁትና አይ መጥፋት አልፈለኩም ህጋዊ በሆነ መንገድ ነው መውጣት የፈለኩት መብራን ወት የቁልፍ ባንቺ ምክንያት ከሆነ የረሳችሁ መንገዴን አንቺ አስተካክልኛልና አንዷን ቁልፍ ብቻ ያስኳትና እሷ ቤት የምትሉበትን ቀን ጠበቁ እሑድና ቅዳሜ ቤት ትውላለች ቅዳሜ ደረሰ ልክ ቅዳሜ ሲደርስ ተነስቼ ቁርስ ሰራው ምሳ ሰራው ቤቴን አጸዳው ምናምን ልጆቹን ደውዬ የታክሲ ብር የለኝም ግን 3 አመት ሙሉ ምንም አይነት ክፍያ አይከፈለኝም አስጠፉ ብር ከፋሉልኝ ሰርቼ ከፍላለሁ አልኳቸው ችግር የለውም ታክሲ ይዘሽ ነይ ብለው አድራሻ ላኩልኝ ምናምን እኔ ሴትዮ ባለችበት ሰዓት ሻንጣዬንም ምናምኔንም ትቼ መውጣት አልፈለኩም ለምን ወጥቼ የምገዛበት ብር ምንም የለኝም እጄ ላይ የታክሲም ሰው ነው የሚከፍልልኝ ከዛ መብራን አንቺ ከፊቴ ቀደም ያልኩና ሻንጣዬን እንደዚህ ጎትቼ ወጣው ልክ ታች ወጥቼ ታክሲ ከገባው በኋላ ደወልኩላት ለሴትዮ ጠፍቻለሁ በርሽን ዝጊ አልኳት ግን እኔ እንደዛ እንደሚባል አላውቅም ሰው ሲጠፋ አድራሻውን አጥፍቶ ስልኩን አጥፍቶ ምናምን ነው የሚጠፉት እኔ አላውቅም ደወልኩላት በርሽን ዝጊ እኔ ጠፍቻለሁ አልኳት እዛ እንዴት ነው ጠፍቻለሁ ብለሽ ለራሴ ደውለሽ የምትነግሪኝ አሁን ያለሽበት በፖሊስ አስይዝሻለሁ አለች ችግር የለውም ከዚህ በኋላ የሚሄደው ወደ ሀገሬ እንጂ ጀሃነም አትልኪኝ ምን የራሴ አድራሻ ልክልሻለሁ ከዛ ወዳው እንትን አለኝ ያለሁበትን ከነ ማኪና ታርጋው ከነ ምናምኑ ፎቶ አንስታላከችልኝ በእንትን ማለት ነው እዛ በስ እንደዚህ ብቻ ልካልኝ ሄድኩኝ ልጆቹ ተቀበሉኝ የቤት ደረስኩኝ የታክሲ ከፈሉልኝ ወደ ቤተ ክርስቲያን ለመሄድ እጄ ላይ ምንም አይነት ብር የለኝም ሰልኝ እንዳልክ ከዛ በቃ ጸጥ 3 ቀን ሞላኝ ከ3 ቀን በኋላ ደወለች ሴትዮ ተመልሳ ስልኬን አላጠፋውም አሁን ተመልሳ ደወለችልኝ የት ነሽ አለሽ ወንዶቹ ወስደው ምናምን እንዳይደፍሩሽ እጅሽ ላይ ብር የለሽም ምን እየበላሽ ነው የት ነሽ አለች ምን አስጨነቀሽ አልኳት አይ እኔ ብር ልልክልሽ ነው አካውንት የሚቀበልልሽ ሰው ካለ አካውንት ላኪልኝ ብር ላክልሽ አለች አዛልኝ ፈቷን እንዳትልኪ ታሲዝሽ ነው እንዳትልኪ ምናምን ብዙ ሰው ጠየቁ አረኛ ባንቺ ምክንያት ዲፖርት ተደርገን አንገባም አንሰጥሽም ነው ከዛ የሆነ ልጅ በዚህ ምክንያት ኢትዮጵያ ከገባው ልግባ ትጫታለና ብድግ አርጎ ሰጠኛ አካውንቱ
አዎ ስልክላት የ3 ወር ደሞዝ ላከችልኝ። የ3 ወር ደሞዝ ላከችልኝ። ከዛ በቃ የ3 አመት ደሞዜን እንደሰጠችኝ ነው ያሰብኩት። ለምን ያለፉበትን እኔ ስለማውቅ ጠብቁኝ አንዴ እሺ። ስራ ተጠርቼ ነው። ችግር የለውም። ስሙ የእመቤቴን ታሪክ ጋይስ። በየቤቱ እመቤቴ ታሪክ ትሰራለች፣ ትለውጣለች፣ ታሪካችሁን ትለውጣለች። ዋናው ማመን ነው። እኔ ነገርኳችሁ ሚካኤል ብዬ ገብርኤል ብዬ አፈር አላውቅም። ኪዳነ ምሕረት ብዬ ሚካኤል ግን እኔ አላውቅም። አንድ ቀን ደብሩ ላይ ቆሜ ለመመስከር ያብቃኝ ያረገልኝን ጌታ። ቡና ቁርስ አምጪ ያረገልኝን ለመመስከር ያብቃኝ ጋይስ። ሚካኤል ያረገልኝ በጣም ብዙ ማመን የሚያቀታችሁ ለጆሮ ማመን የሚያቀት እንዳሉ ዳቦ እስከምጭ ለጆሮ ማመን የሚያቀታችሁን ነገር ነው ሚካኤል ያረገልኝ። እና ለራሴ ይገርመኛል። ምን ባረግልህ ነው አባቴ እላለሁ። ምን አድርጌ? የትኛው መልካምነቴ? የትኛው ጥሩነቴ? በጣም ነው የሚሰማኝ ጌታ። አንዳንድ ጓደኞቼ ራሱ እስኪ በማርያም ለሚካኤል ንገሪልን ይሉኛል። ጋይስ በጣም የሚያውቁ ሚካኤል ለኔ ያደረገልኝን በጣም የሚያውቁ ሰዎች እስኪ ለሚካኤል ንገሪልን አንቺን ፈጥኖ ይሰማሻል ይሉኛል። ማርያምን ሚካኤል ብዬ ብቻ ልጠይቀው ታውቃላችሁ። እኔ የምኖርበት 4-5 ደብር አለ። 4 ስንት ደብር አለ መስፈር? 1 2 3 ደብር 3 ደብር አልፌ ነው ሚካኤል ይዤ ኬኳን እሑድን ማስቆርባት። ታምናላችሁ? አንቺ በሬ ያሉትን ባንዶች አልፌ ሂጄ ነው ኬኳን እሑድ ሚካኤል ማስቆርባት። እስኪ ወንድ ነሽ እናትሽ ወልዳሻለች። አንቺ እናትሽ ወልዳሻለች ዛሬ። አይበቃም ዳቦ አትበይም እንዲቆረሱ በለሽ ትልልቅ ነው ዳቦ እና መጀመሪያ ብይ እንጂ ገብርኤልም ይሰማኛል። ገብርኤልና ሚካኤል ለእኔ ሰሪዎቼ ናቸው። ማሚ ያዥ አይበቃም። እስኪ ሰይ ፓስቲው ገና መች በላሽ? ዳቦ ትፈልጊያለሽ? ተፋቸው አይሸጣም። ዳቦ ትበያለሽ? ቢነሱ አንቺ እኛን አትፎግሪን። እመታሻለሁ። ኬኳ ታላቅ ላይ እጅ አይሰነዘርም ብሏል አባባ። ታላቅ ሰው ላይ እጅ አይሰነዘርም። ኩያሽ አረግሻት እናትሽ ወልዳሻለች። እንደሱ ያለ እስኪ አባባ ምን ያለሽ? ያብሬ ነው ጋይስ። ማርያምን ድንቹ በጣም አልመሰለም ዛሬ። ለምን አስወጣፋት ነው? ተጋባች ድጋሚ አስገባታለሁ ይመጣ ቻባማ ነው ተጋባች ስትመጣ ትዝሪግልኝ አስገባታለሁ ጋይስ። ክርስቲያን ነች። ያው ነው ሙስሊም ነበረች። አሁን ክርስቲያን ነች።